አሁን ያንቺ ሐሳብ ምንድነው? ዛሬ አሁን እኔ የምፈልገው እንደምታውቀው እርጉዝ ነው። ቀለበት እንድታደርግልኝ እፈልጋለሁ። እንዴ ቀለበት ምን ማለት ነው? ቀለበት እንዲያደርግልኝ ቀለበት ማን ነው ያደርግልሽ? አማረኝ። በምን እንዴት ነው የምታስቢው? ቀለበት እንደዚህ ይመጣቻል። በምን እኔ እና ቀደም ሰርፕራይዝ አላልፈኝ ነው ቀለበት። እኔ እና አንቺ ምን ያህል ነበር ጓደኝነታችን? እኔ እኮ እንደ ጓደኛዬ እኮ አልነበረም። ልጄስ ዲታ እናንተ እንድትሰሙ በቃ አጎቴ መምጣት አለበት። ተንበረከከልሽ ተንበረከከላት። በስነ ስርዓት አንቺ እንዴት ነው የምታስቢው? ቆይ በምን እኔ እንደ ሰው ነው የማስበው። እንደ ሰው ብታስቢ ማን እኔን እንደዚህ በዚህ ልክ ረግጠሽኝ አታልፊም ነበር። ልጄስ እሺ ላስወርደው? አስወርጁ ነው የምትይ? እኔ ስለማስወርድ ነው እና ታዲያ ምን አድርጊ ነው የምትይ? ስሚኝ እኔን እንዴ አሚር እኮ ባሌ እኮ ነው፣ የኔ ባል እኮ ነው። እንዴት ነው ቀለበት አድርግልኝ አማረኝ የምትይው? አንቺ ምን ደፋር ሴት ነሽ እንዴ? አባት እኮ ነው እንዴ? ከኔ ጋር የምታወሪ ከሱ ጋር ማውራት ያለብሽ እንዴ? ከአንቺ ጋር ነው እንጂ ማውራው። ምን ማለት ነው እንዴ? አይ ለምን ታዋታለች? ነገርሽ ለዚህ ነው እንደለካ አይሆንም። ይሄው ልታየው ቀለበት አድርግልኝ። የማባሽ ቀለበት ነው የሚያደርግልሽ? በምን ስነ ስርዓት ይኖርሽ? ምን ማለት ነው እንዴ እንዲያደርግልኝ? በቃ አማርኛ ከአማርኛ። ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ ከልጄ ጋር እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ያው ከኦሊ ጋር አንድ ላይ መተናል እና ያው ካጎቴ ተደብቄ ነው የመጣሁት። ባይዛዌ ካየኝ ገደለኝ። ያው እሱ ፍርድ ቤት ነው የአሚርን ጉዳይ እያስጨረሰ ስለሆነ ነው እና ካየኝ ያው ሀርድ ነው ታውቁታላችሁ፣ ሲናደድ ምናምን ነገር እና አሚርን ይመጣል ብለኛል። ይመጣል ዛሬ አሚርን በጣም የምፈልገው በጣም እና ስለ አሚር ደግሞ ያው ልጁ የሱ ነው፣ ግልጽ ነው ልጁ የሱ እንደሆነ። ምክንያቱም እኔ ከዛ ስመጣ ከአሚር ጋር ነበርኩ። አሚር ነበር የሚንከባከበኝ፣ ብዙ ነገር የሚያደርግልኝ አሚር ነበር። ራሴን ስት ራሱ ራሴን አላቅም ነበር። የዛ ታይም ላይ ምን ያርገኝ ምን እንደተፈጠረ ራሱ አላቅም። በቃ ስነቃ ምናምን ነገር ማውቀው ነገር የለም እና ያው ልጁ የአሚር ነው። ስለዚህ መቀበል አለበት ግዴታ። አባቱ እሱ ነው። መቼም ካላባት ልጄን ልወልድም ላሳድግም አልችልም። መቼም ቤተሰቦቼ ቢያውቁ ዲቃላ ይዘሽ መጣሽ ነው ልባል የምችለው። ያው አጎቴም እንደዚህ የሚለፋው ለእኔ ብሎ ነው፣ ለልጄ ብሎ ነው ብዙ ነገር እያደረገ ያለው። አዎ አንቺ በጣም የሚያስብልሽ ነው አጎትሽ ነው። በጣም ጭራሽ እስከ ፍርድ ቤት ድረስ ለመሄድ ያሰበው አጎትሽ ነው። እና ቤተሰቦች ደግሞ ነገር ቢሰሙ ደግሞ ከአጎትሽ በላይ ምን አይነት ውሳኔ እንደሚወስኑ ራሱ ማሰብ ቀላል ነው። እስካሁን ከጎን ያለው እሱ ነው። ያው ቤተሰቦቼ ቢያውቁ በጣም ትልቅ ችግር እንደሚፈጠር አይነው አውቃለሁ። ያው አጎቴ እንደምን ብሎ ሁሉም ነገር ለመጨረስ እየሞከረ ነው እና እስኪ እግዚአብሔር ያውቃል ሁሉንም ነገር። አይ ይሳካል። ያው አሁን ያለ መሰለሽ አሚርም ይሄን ነገር አልቀበልም ያለው የራሱ ምክንያት አለው። ምክንያቱም ነው እኔ ከአንቺ ጋር በፍጹም አብረን አላደርም፣ በፍጹም ከሆቴል ከኪራይ ውጪ ከአንቺ ጋር አልሆንም ነው እያለ ያለው አሚር እና አጎትሽ ደግሞ ልክ ነው ሳስበው። ምክንያቱም አጎትሽም ጋር እውነት አለ፣ አሚር ጋር እውነት አለ እና አሁን አሚር እየመጣም ስለሆነ ለአሚር ያለው ነገር በሙሉ ተናግሮ መፍትሄው ጋር መድረስ ነው ማሻለ። ምክንያቱም እዚያም አንቺ ከሷ ጋር ነው የመጣሽው፣ ተጎድተሻል፣ ልብሽ ተሰብሯል። እኛ ደግሞ የምንከባከብሽ እዚያ ቢሆንም በቃ ልብሽ ተጎድተዋል፣ በጣም ምንም ተፈጥሮ ከቤት ጋርም ተለያይተውም ሊሆን ይችላል፣ አያገባኝም። ግን ልጄ ያለአባት እንዲያድግ አልፈልግም። ገባክ? በቃ እስከ ዛሬ ሳለቅስ ዝም ብያለሁ፣ ሁሉንም ነገር ችዬ እናንተ ስታወሩ ዝም ብያለሁ። ገባክ? እዚህ ጋር ጅል ነው የሚመስለው እኔ በቃ ሳለቅስ ዝም ስላልኩኝ ምናምን ነገር። እንደዛ መሆን የለበትም፣ እንደዚህ እንዲፈጠር አልፈልግም። ቤቲና አሚርም ተለያይተውም ቢሆን የሚፈጠረው ነገር ተፈጥሮ ልጄን ከእሱ ጋር ነው ማሳደግ የሚፈልገው፣ መውለድም የሚፈልገው። አሁን ራሱ ባለበት ሁኔታ እሱ ከኔ ጋር ነው እንዲሆን የሚፈልገው። ገባክ? ምክንያቱም እኔ ብቻ አይደለም የሚያመጣው ይሄን ልጅ ከእሱ ጋር ነው። በጂም ከንፋስ ላመጣው አልችልም። ግዴታ እሱ ከጎኔ መሆን አለበት፣ ግዴታ ነው ከጎኔ መሆን አለበት። ብዙ ነገር ደግሞ ያስፈልገኛል በዚህ ሰዓት፣ በጣም ብዙ ነገር ያምረኛል። ባህሪ ሊነጫነጭ ይችላል፣ ብዙ ነገር ያስፈልገኛል። ገባክ? እንክብካቤ ስለሚያስፈልገኝ በነገራችን ላይ ደግሞ እንዲህ መሰለሽ አንድ መጣቂ ነገር ማለት መሰለሽ አሁን ሴት ልጅ እርግዝና ላይ ሆና ጭቅጭቅ ክርክር ውስጥ መግባት የለባት። ምክንያቱም እዚህ
እዚህ ጋር ልጅ ነው ያልሽው። ልጅ ማለት ትልቅ ነገር ነው አይደል? የሰው ነፍስ ነው። ስለዚህ ራስሽን እየጠበቅሽ ግን ልጁ ደግሞ ይህ ነገር መሆን የለበትማ። ኦሪጅ ውስጥ ራሱ ሆኖ ይህ ነገር እንዳይሆን ልጅሽ መንከባከብ አለብሽ። ልጅሽን ከአባቱ ወደፊት ራሱ ታስታወቂ መጀመሪያ አባቱን ማወቅ አለብሽ። ወደፊት ሲያግ ልጅሽ አባቴ ማን ነው ልጅ ራሱ ማለት ነው። አዎ እኮ ግዴታ ይሄን ነገር ውስጥ የሚነሱ ይህን እንዳለ ሬዲ መሆን አለብሽ፣ መዘጋጀት አለብሽ። ምክንያቱም የአንቺ ከአረብ ሀገር መምጣት የብዙ ሴቶች ህይወታቸው ተመሳሳይ ነው። ምክንያቱም ብዙ እህቶቼ የሚጽፉልኝ የሚደውሉልኝ ተመሳሳይ ህይወት ነው እስካሁን ስ እየኖሩ ያሉት እና አሁን ለአንቺም ለሀሳብ ለመስጠት ለአሚርም ለአጎትሽን ለመስጠት ትንሽ ይከብዳል። ምክንያቱም አቤል ዛሬ መጥቶ እውነቱን ነግረሽ ያለውን ነገር አንቺ የምትፈልጊውን ነገር ተናግረሽ አሚር ማመን አለበት። ማመን ብቻም ሳይሆን ስለ ልጁ ስላለው ነገር ማወቅ አለበት። አሚርም ደግሞ ጓደኛዬም ሰው ነግሮኛል። ከዛ በኋላ ራሱ እኮ ብቻውን ጠርቼ ሆቴል ቤት አውርቼዋለሁ። ልጁ ያንተ ነው አሚር አትደብቀኝ ስለው ይሄን አይደለም ብሎኛል። ምክንያቱም አሚር እውነቱን ነው። እዛ ጋር የኔ ነው ካላለ በግድ ያንተ ነው አይባልም። ገባሽ አይደለም? ስለዚህ እዚህ ጋር ትልቅ መፍትሄ አይ ሲጀመር እኮ እሱ ሆቴል እንዳያዘልኝ ራሱ እኮ ደብቋችኋል አይደል? አይ ቲንክ አንተ ታውቃለህ መሰለኝ። እኔም አውቃለሁ፣ ግን ይሄን ያህልም ደግሞ ሆቴል አይደለም መሰለኝ። እኔ መሰለኝ ዛንታ ቤተሰቦችሽ ጋር ያው ስለማትሄጂ አለ አይደለ? በቃ የሱ ዘመዶች ጋር ያስጠጋሽ ምናምን መሰለኝ፣ ግን ሆቴል ብሎ አልነገረኝ። አያ ይሄን ራሱ ለቤቲ መደበቅ አልነበረበት። ቤቲ አጠቀምቻለሁ። በቃ እኮ ግልጽ ቢሆን ምንም የሰራው ነገር ባይኖር ኖሮ ይህንን ማድረግ አልነበረበት። መናገር ይችል ነበር። ገባ? እኔ ደግሞ የዛ ታይም ላይ በቃ የሆነ ጭንቀት ውስጥ ነኝ ለራሴ ብዙ ነገር ሁኜ ነው የመጣሁት። ከዛ ታውቃለህ ሁሉንም ነገር ከራሴ ጋር አልነበርኩም። እሱ ነበር ከጎኔ የነበረው። እሱን በቃ ከጎኔ የማገኘው እሱ ነው። ሌላ ሰው ማንም የማውቀው የቀረብኩትም ወንድ የለም። እሱም ብቻ ስለሆነ አባቱ እሱን በቃ ልጁን ይቀበል አለቀ። እኔ የምፈልገው እሱ ነው። ከጎቴ ጋር እየተጣሉ ያሉት በዚህ ምክንያት ነው እንጂ ፍርድ ቤት ድረስ አይሄድም ነበረ። ገባክ? ያው ቢቀበል አምኖ ቢቀበል ጥሩ ነበረ። ይሁንና ብቻ ግን ያለው ነገር ትነግሪዋለሽ። በአካል ደግሞ ከጠራሁት እንግዲህ ውድ ቤተሰቦች በጣም ውስጥ ቆይተዋል እና ይምጣ ጠብቀውና ያለው ነገር ሙሉ ትነግሪዋለሽ። እኔም ብነግረው ደስ ይለኛል። አግኝቼው ምናምን ነገር የምነግረውም ነገር ስላለ ሌላ ቢመጣ ቶሎ ደስ ይለኛል። አይ እሱ ሲመጣ ይሻላል። እሱ ሲመጣ ይሻላል። እንጠብቀው። እሺ እንጠብቀው። ያው ውድ ቤተሰቦች መጥተዋል። ከቤት ጋር ብቻውን ቢመጣ አሪፍ ነበረ። ሀሳብሽን በደምብ ለመግለጽ ለመናገር ከቤት ጋር አንድ ላይ ነው የመጡት። አይ ምንም ብቻ አይደለም። ምክንያቱም የሆነ ነገር ቢፈጠር ራሱ ቤቲ መስማቷ ስለማይቀር ሁለቱ አብረው መሆናቸው ግዴታ ነው። አብረው እየመጡ ነው። አይ አሚር ብቻውና ብዬው ነበረ። አሚር ሌላ ምንድን ነው እንዲህ ማርፈት መቆየት? ቤት ዳንሽ አነስ እስቲ እዚህ ጋር ሆናሽ ናፈቃችሁን እኮ አሚር ሁሉ ሰላም አለን። ያው ዛሬ አጣደፌ እኔ የጠራው አስቸኩዬክ በጣም ያው የምትነግረኝ ነገር አለ። ያው አውሊም አንተም ታገኘልኝ እኔ ብቻዬን ከነግረው ቤት እዚህ ጋር ተንም ምን ችግር አለ? ስለዚህ አሁን በእኔ በቃ አጥፌ የተፈጠረውን ነገር ንገሪውና ልታወራን በደንብ ስለፈለገች ለዛ ነው። ያው ልጁን መቀበል እንዳለብህ ታውቃለህ መቼ ልጁን አምነህ መቀበል እንዳለብህ ታውቃለህ መቼ እና ያው ወንድሜ ያለውን ሁኔታ ታውቃለህ ብዬ አስባለሁ። ያው ፍርድ ቤት እያስጨራረሰ ነው። አዎ ፍርድ ቤት እያስጨራረሰ ነው ነግረሽኛል። ፍርድ ቤት እየጨራረሰ ነው ነግረሽኛል። ከዛ ደግሞ እኔ ሊያሳሰረኝም እንደሚችል አንቺ ደግሞ አሚር ደፈረኝ ብለሽ ደፍሮኝ ነው እንጂ እንደዚህ በፍላጎቴ አላደረኩም እንዳልሽ ሁሉንም ነገር ሰምቻለሁ፣ ሁሉንም ነገር። ስለዚህ ያው ማድረግ ያለብሽን ነገር እኔ አላለም። ደስ ያለሽን ማድረግ ትችላለሽ። በየዋህነት ነገር በማድረጌ ስላደረግኩኝ እንደፈለግሽ ምንም እኔ ማድረግ የምችለው ራሴ የምከላከልበት ምክንያት የለኝም። ምክንያቱም እኔ በየዋህነት ላንቺ ሩም ተካሪ አይችልሽ ራስሽ እንዳታጠፊ ሰፖርት ስላደረግኩሽ ይሄ ነገር ደረሰብኝ አይደል?
ስለዚህ ምንም ችግር የለም። ይሄ ሁላ እኮ አንተ ጥፋት ነው። እንደዚህ እንዲጎዛ ያደረግከው አንተ ነህ። እመን ስትባል እምቢ አልክ። አንቺ የሚያሳስብሽ ስለ ልጁ ማመንና ለማመን ነው። ግን እዚህ ጋር የኔ ህይወት እየተበላሸ መሆኑ አልገባሽም። እኔና ቤቲ ልንለያይ እኔስ ካዳባት ልጅ ላሳድ ዲቃላ ይዤ ቤቴ ሂድ፣ ቤተሰቦቼ ጋር ሂድ፣ እናትና አባቴ ጋር ምን ማለት ነው? እኔስ አንተም ለራስህ ነው የምታስበው። እኔስ እሺ ቤተሰቦቼስ እናትና አባቴዎችስ? እኔ ምንም ባላደረኩት እኔ ምን ማለት ነው? ምንም አላደረኩም ማለት እንዴ? እኔ ምን አድርግ ይችላል? እኔ አንቺ ጋር የደረስኩት ነገር አለ እንዴ? እኔ አንቺን ከማጽናናት ከማንተን ከማለት ውጪ ራስሽ እንዳታጠፊ ከማድረግ ውጪ ምን እንዳልከኝ እዛ ታይም እኮ ምንም የማውቀው ነገር የለም። እኔ እኮ ከራሴ ጋር ነበርኩ እኮ። ከራስሽ ጋር እንድትሆኚ ዛሬ ቆመሽ እንድትሄጂ እንድትተነፍሺ ውሃ እንድትጠጪ አላደረኩልሽም እንዴ? ካላህ በታች ምን ማለትሽ ነው? እኔ እሱን አልካልኩም አሚር። አመሰግናለሁ እስካሁን እንደዚህ ስላደረክልኝ። ብር የተበላው ብለሽ ስንት ብር ነው በየጊዜው ለውሃ ለሻይ እንዳትቸገሪ ብዬ ስንት ብር ነው የሰጠሁሽ? የቻልኩትን ብር እንዳለ አሟጥጬ ሰጠሁሽ። አልካልኩም እኮ አሚር፣ እኔ አልካልኩም። አንተ ነህ እየካልክ ያለው። ልጅህን ለምንድን ነው የምትክደው? ልጅህን ኬስ የመጣ ልጅ ነው። እኔ ምንም የማውቀው ነገር የለም። እና ከንፋስ መጣ እንዴት ነው ብቻ እርግጠኛ ሆና ባንተ የምታወራው? እንደዚህ አሚር ማውቀው ነገር የለም። እሺ በቃ የምታውቀው ነገር የለም። ይሄ ነው መልስ። አሁን ዛሬ ምንድን ነው? ካሜራ ለማ ተረጋጋና። አሁን እሷ እያለች ያለችው እኮ የለም የልጁ አባት አንተ ነህ። እኔ ደግሞ እውነቱን ስነግርህ በጣም ቅድም ስትነግረኝ ነበር ስለአንተ መልካም እንዳደረክላት ሩም እንዳያስከላት። እኔ ደግሞ የመሰለኝ እኔ ስናወራ ከአንተ ጋር አለ አይደለ ቤተሰቦች ጋር ያስጠጋሃት ነው የመሰለኝ። እና ለካ አንተ ብር እየከፈልክ ሆቴል ነው ያስቀመጥካት። በጣም መልካም ነገር ሰርተሃል። ሆኖም ግን አሁን ልጅ በጣም ውስጧ ልክ አይደለም። በጣም ደብሯታል። ቀደም ለኔ በጣም ስትናገረኝ ነበር። እና ይኸውልህ አሚር አሁን ልጁ ያንተ ይሁን ያንተ አይደለም አንተ ነው የምታውቀው ይሄንን ነገር። ግን እሷ እርግጠኛ ሆና ልጁ ያንተ ነው ብላለች። ይሄን ደግሞ መከራ አትችልም አሚር። ገባህ አይደለ? እኔ እኮ ግራ ገብቶኛል። በዛው ታውቂያለሽ ጀምሮ እስቲ እኮ ግራ ገብቶኛል። ከዚህ ጓደኛዬን አውቀዋለሁ። በሽታ አንቺ ምን እንደመጣው እሱ ነው የተቀበለኝ። ከሱ ውጪ ማንም ጋር ሄድኩ መጀመሪያ እኔ ከኤርፖርት ተቀበልኩሽ። ከዛ በኋላ እኔ አንቺ ምን እንደደረሰብሽ በምን አውቄ ነው እኔ የኔ አይኑን ልጅ እንዴት እንደዛ ምንሽ እኔ እንዴት ከአንቺ ጋር እንዴት ጨክኜ እንኳን ራሷን ከሳተች ልጅ ጋር እንዴት እንደዚህ ያደርጋል ብለሽ ታስቢያለሽ? ትንሽ ለራስሽን አታስቢ? እሺ አሁን ምን ይፈጠርሽ? እሺ አሁን ያንቺ ሀሳብ ምንድን ነው? ዛሬ አሁን እኔ የምፈልገው እንደምታውቀው እርጉዝ ነው። ቀለበት እንድታደርግልኝ እፈልጋለሁ። ቀለበት ምን ማለት ነው? ቀለበት ማነው ያደርግልሽ? አማረኝ። በምን እንዴት ነው የምታስቢው? ቅድም ሰርፕራይዝ አላልሽኝ ነው ለቀለበት? እኔና አንቺ ምን ያህል ነበር ጓደኝነታችን? እኔ እኮ እንደ ጓደኛዬ እኮ አልነበረም። ልጄስ እንደ እህቴ እኮ ነበር ማለት ነው። እኔስ ልጄን ተይው። እኔስ ይኸውልሽ ስሚ፣ ምን ማለት ነው? ስሚ ልጄ ካላባት ይላል። ይኸውልሽ እርግጠኛ ባልሆንሽበት እርግጠኛ ነኝ። አባትነቱን እንኳን እኮ እርግጠኛ እኮ አይደለሽም። ባለፈው ላይ ምንድን ነው ያልሽ? እርግጠኛ አሁን እርግጠኛ ሆንኩ። አዎ እርግጠኛ ሆንኩ። እንዴ አንቺ እንዴት ነው የምታስቢው? ቆይ በምን እኔ እንደ ሰው ነው የማስበው። እንደ ሰው ብታስቢ ማን ነው እንደዚህ በዚህ ልክ ረግጠሽኝ አታልፊም ነበር። ልጄስ እሺ ላስወርደው? አስወርጂው ነው የምትይ? እኔ ስለማስወርድ ነው እና ታዲያ ምን አድርጊ ነው የምትይ? ስሚኝ እኔን እንዴ አሚር እኮ ባሌ እኮ ነው፣ የኔ ባል እኮ ነው። እንዴት ነው ቀለበት አድርግልኝ አማረኝ የምትይ? አንቺ ምን ደፋር ሴት ነሽ እንዴ? አባት እኮ ነው እንዴ? ከኔ ጋር የምታወሪው ከእሱ ጋር ማውራት ያለብሽ እንዴ? ከአንቺ ጋር ነው እንጂ ማውራው። ምን ማለት ነው እንዴ? አይ ለምን ታዋታለች? የነገርሽ ለዚህ ነው እንደለካ አይሆንም። ይኸው እንታወራው ቀለበት አድርግልኝ። ያማባሽ ቀለበት ነው የሚያደርግልሽ። በምን ስነ ስርዓት ይኖርሽ? ምን ማለት ነው እንዴ እንዲያደርግልኝ? በቃ አማርኛ ካማረኝስ እንዴ በምን ይመርሽ አይመርሽ እኔ ምንም የማቀልሽ ነገር የለም። ግን አሚር እኮ የኔ ባል ነው። እንዴት ነው አግባኝ የምትይው? አግባኝ ማለት እኮ ነው ይሄ። አልገባሽም? አስረግዞኛል እያልኩሽ። አስረግዞኛል? አርግዣለሁ። ታዲያ ይሄ የኔ ችግር ነው እንዴ? ማለት የኔ ችግር ማለት እንዴ? እኔ ምን ያህል እንደምወድሽ ታውቂያለሽ አይደል? በቃ አንቺ አርግልኝ ቀለበት እንታርግልኝ ፈልጋለሁ። አማርኝሽ አንተ ምንድን ነው እሱ አፍጥጣ የምታያት? አሚር የምርሽ ነው? አማርኛ እያለች እኮ ነው። እስኪ አንተ ልቀቅ። እሺ እኔ ምን ላድርግ? ኦሊ ምንድን ነው? መፈደም አልቻልኩም። ይሄን ደግሞ ለእኔም አልነገረችኝም። አልገባኝም። ቆይ እኔ ግን መታሰር ነው የፈለግከው? ምንድን ነው? ስማኝ አሚር፣ ምንድን ነው የፈለግከው? ቆይ ልጅህን እመን እያልኩ እኮ ነው። ለምንድን ነው የማታምነው? ቀለበቱን ያስከው ልታደርግላት ነው? አዎ ሊያደርግልኝ ነው። ታዩ ልቀቂው። አርግልኝ
በምን እባክሽ ስነ ስርዓት ይኖርሽ። እኔ እንደዚህ እንድታመነጭኝ እንድትነኪ ምናምን አልፈልግም። እኔ አክብሬሽ ነው ያለሁት አይደል? እኔ ማክብሬሽ ነው። እስከ ዛሬ ምን ተናገርኩሽ እኔ እንዴ? መናገርም አንቺ ቢያንስ ያለሁበት ሁኔታ እንኳን ሁላችሁም አልተረዳችሁኝም። እኔ እኮ ልሽ አቅርቤሽ ወድጄሽ አክብሬሽ ቤት ያስገባሁሽ እኮ እንደዚህ እንድታረጊ ባሌነት ቀሽኝ እዚህ ጋር ዛሬ አግባኝ እንድትይው እኮ አይደለም። ስለዚህ አሚር እቺ ልጅ ነገ ከነገ ወዲያ አብራችሁ መኖር ትጀምራላችሁ። ስለዚህ ካሁን በኋላ እሷ ናት ሚስቱ። እኔ ሚስት እኮ ሰው የውሸት ነው እኮ አድርግልኝ። አይደለም የእውነት አይደለም እኮ እያለች ያለች እንጋባለን። ማስረገዝ ነው እያመንክ ነው አይደል? እኔ ምን ማስረገዝ ነው እያመንክ ነው አይደል? ቤቲ ተረጋጊ። ተሳለ ነው እኮ ሳል እኔ እሺ፣ እንዴት ነው የምረጋጋው? አሚር አንተ እንዴት ለኔ ትንሽ አታስብልኝም? እሺ እኔ ምን ላድርግ? ከዛ መምጣቷን ደበከኝ አይደል? ሩም ይዘህ ስንት ጊዜ አቆያት እቺ ልጅ። እኔ ግን የሁሉ ነገር የማውቀው ነገር አለ። ካንተ ይልቅ እኔ ማወቅ አልነበረብኝም? ካንተ ይልቅ እኔ እቺ ልጅ መቅረብ አልነበረብኝም? ይሄ ሁሉ ጣጣም ዛሬ አይመጣብህም ነበር። እኔ ግን አሚር በቃኝ፣ በቃኝ። እኔ እንደዚህ የውሸት ነው። ይሄው እኔ ማድረግ አልፈልግም። ኧረ ወደዛ ይሄው እኔ ትቼዋለሁ። እኔ ከቤት የሚበልጥብኝ ነገር የለም። ከቤት የሚበልጥብኝ ነገር የለም። እቺ ዛሬም ነገም ከነገ እኔ እኮ አሁን የውሸት ሰላምም አልተፋታችም ስላልሽኝ ስላሳዘነችኝ እኮ ነው። አርግላት፣ አግባት፣ ውለዱ። እሺ እንደፈለጋችሁ። እሺ እኔም ተጂ እኔ በቅቶኛል። እሺ ልቀቀኝ። እሺ እኔም ተጂ ቤት አሚር ምን ይሆነሽ? ልጅቷ ማሩ ማለ ልቅፋ አሁን ቀለበቱ ነው አላረግልሽም። ለምን ማታረግ ማረግ ስለምን ያንቺ ምን ማለት ነው? አምሮኝ እኮ ነው አሚር እኮና ቢያምርሽ ስታዲያ እኮ ቀለበት አድርግልኝ። በቃ ቀለበት እንድታደርግልኝ እፈልጋለሁ። ምን ማለት ነው እንዴ? አንቺ ምን ሆነሽ ነው ግን? በምን እንዴት እንደዚህ ታደርጊያለሽ? እንዴት ከቤቲ ጋር ታለያይኛለሽ? ምን እያደረግሽ ነው? እሱ ያንተ ችግር ነው እንጂ የኔ ችግር አይደለም አሚር። የኔ ችግር አይደለም፣ የራስ ችግር ነው። የኔ ችግር የሆነው ምንድን ነው? ለምንድን ነው እንዝላል የምትሆነው? ምንድን ነው እንዝላል የሆንኩት? በምን እኔ አንቺን ስላከበርኩሽ ነው ይሄ ሁሉ ነገር? እኔ የምፈልገው አሁን ቀለበት እንድታደርግ በቃ። ምክንያቱም ቤተሰቦቼ እንኳን ማየት አለባቸው ቀለበት እንዳደረግኩ። የትም ስንዘላዘል ልጅ እንዳመጣው እንዲያውቁ አልፈልግም። ገባ እኮ አንቺ ቆንሽ። ልጁ ደግሞ ካላባት እንዲያድግ አልፈልግም። እኔ ከሌላ ሰው ጋር ግዝሽ እንዳልመጣሽ እኔ በምን አውቃለሁ? ማለት ነው ማለት ነው እንዴ? እኔስ ምን ማለት ነው? አንቺስ ምን ማለት ነው? አንተ አስረግዘኛል ማለት አንተ ያስረግዝከኝ። በቃ ቀለበት አድርግ እንድታደርግልኝ እፈልጋለሁ። አማረኝ። እሺ አማረኝ እኮ የውሸት እንደዚህ ቀለበት ላስወርድ። ለምሮ የምታስወርጂው ልጅ ላስወርድ ምን ማለት ነው? ለምሮ ልጅ የምታስወርጂው ኃጢአት እኮ ነው። በቃ አድርግልኝ ቀለበት። ተንበርክከህ በስነ ስርዓት ተንበርክከህ አድርግ። አና ሴት ልጅ ፍቴ ደግሞ በማዘዋ ልጅ አለ አይደል? ለምን ትከራከራታለህ? እኔ እየደከመኝ ነው። በእናትህ ልጁ የኔ እንዳልሆነ ውስጥሽም ያውቀዋል አይደለም እንዴ? ያንተ ነው እንጂ ምን ማለት ነው? ውስጥሽ ያውቀዋል። የኔ በመሆኑ እኮ ምንም ማረጋገጫ የለሽም እኮ። ያንተ ነው አሚር፣ ያንተ ነው። ምንድነው ማረጋገጫሽ የኔ በመሆኑ? አይ ካልክ አሳስርሃለሁ ልትይ ነው? አይ አይደለም፣ እኔ አላስፈራራህም። ግን ከዛ እንደመጣው ከአንተ ጋር ነው የተገናኘሁት አይደል? ሌላውን አልተጠጋሁ፣ ከማንም ጋር አላወራሁ፣ ከማንም ጋር አልተገናኘሁ። ወንድ የሚባል ነገር ሰው ከአንተ ጋር ነው የተገናኘሁት። ይሄ በቂ ምክንያት አይደለም። በቃ አሚር አትከራከራት። በቃ አሚር ቤቲን በዚህ ጉዳይ ደግሞ እናደድ የለባት ማለት ነው። ከዚህ ነገር መላልግና እንሂድ። ቀለበት አድርግልኝ። እኔ አሁንም ቀለበት አድርግልኝ። ቀለበት እንድታደርግልኝ ብቻ ነው የምፈልገው። ግዴታ ማልቀስ አለብኝ እንዴ? ለምን አታርግሽ? በቃ እንዴ እኮ ቀለበት አድርግልኝ በቃ። የሚያችሁ ሰው ጥሩ አይደለም። በቃ አሚር ለምን ትከራከራላችሁ? በቃ ቀለበት አድርግልኝ። ቀለበቱን አሁንም ማደርግልሽ ስላማረሽ ወይ ልጅሽ ሽፍታ እንዳይወጣ በሚል ነው እንጂ በሌላ ነገር አይደለም። ቀለበቱን ማድረግልሽ እሺ አድርግልኝ። ይኸው እንደዚህ ነው። ተንበርከክላት በቃ ተንበርከክላት። አሚር ተንበርከክና አድርግላት። በቃ አንተ ለምን ሻትላትም ዲታ እናንተ እንድትሰሙ በቃ አጎቴ መምጣት አለበት። ተንበርከክልሽ ተንበርከክላት። በስነ አድርግልኝ። በስነ ስርዓት ሳሙን በምን ለምን ታስገድጂ? በስነ ስርዓት ሳሙኝ። እንዴ ምን ተጸይፈኝ ነው እንዴ? ልጅህን እኮ ነው ያዝኩት በሆዴ። አሁን ባላስደረሽ ማለት ነው። የፈለግሽውን ነገር አድርገሻል አይደል?
ይኸውልህ አንዴ ሴትም ስለሆነች በቃ እኔ አላውቅም ብዙ ነገር ያምራታል። እንኳን ለአንተ ለእኔ ማን ነገረችኝ? አሜን ጥሩ ያለችኝ ምክንያት ራሱ ለዚህ ለቀለበት ምን ራሱ የምንማቁ ታሪክ የለም። ገባህ? ለዛውም አንተ ነበር አስበህ እንደዚህ ማለት የነበረብህ። እኔ ቀለበቱን ገዝቼ የመጣሁት እኮ ለምን አሁንም ቢሆን ከልቤ ቀለበት እንዳላረኩልሽ ታውቂ እፈልጋለሁ። አድርገልኛል። ዋናው ማድረግ ነው። ልጁ ተወልዶ ዲኤንኤ እስኪመረመር ድረስ ካጠገብሽ ሊሆን ይችላል። ግን አሁንም እንድታውቂ የምፈልገው ነገር ቢኖር ይሄ ልጅ እኔ እንዳልሆነ እንድታውቂ እፈልጋለሁ። ያንተ ነው። ስንቴ ነው የምነግርህ? ያንተ ነው። ጊዜው ሳይሄድ አስታውሽና ሰጂ። እስከዛ ድረስ እኔ በቻልኩት መጠን ከጎንሽ ሊሆን ይችላል። ግን እኔና ቤቲ የሚያጣላን ነገር እንድታረጊ አልፈልግም። እሺ ቀለበት ነው አይገርምም? ከዚህ በኋላ አንድ ላይ የምንኖረው እንጋባለን። ቤተሰብ ሁሉም ነገር ያውቃል። ሰማኛለካ? ከዚህ በኋላ እንደዚህ ነው የምንቀጥለው እንጂ ቤቲ ምናምን እያልክ ቤቲን እየሄድክ እያባበልክ እዚህ አንተ እያለቃቀስክ ከዚህ በኋላ አልፈልግም። እሺ እሱን አብረን የምናያት ይሆናል እኮ እናየዋለን። አብረን እናያለን። ምንም አታመጪም ብለህ ነው? አዎ ምንም አታመጪም። ምንም አላመጣም። እሱ ነው ታያለክ። ጠብቀኝ። አሚን ለማትረጋጋት በቃ አይ ተው እኮ ሴት ስለሆነች አዘንኩላትና አብሬያት ሆንኩኝ እኮ ስታለ አትናገራት። ለምን ትናገራታለህ? ክሱን እኮ ታጠፋለች አይደል? ለምን ተከሳለህ? ለምን ትታሰራለህ? ምን ማለት ነው? ልጅን ስለያዝኩ ነው እንዴ? እንደ ቃል ነው የምትቆጥረኝ? ምን ማለት ነው? ቤተሰብ እንደሌለኝ ነው የምታስበው? እኔ እንደዛ አላስብም። እና ታዲያ ምንድን ነው እማመጣውን ታያለህ። የፈለግሽው ጠብቀኝ። ታያለህ። አሜን ነው የምትሄደው። ተረጋጋ። እንደምን ሳትረጋጋ ነው የምትሄደው? ተው ይሂድ። ተው የፈለግሽው ነገር ማድረግ እሺ። ታያለህ። አንቺ ለቀለበት ነው ራስ ምን መጠራሽ ነው? እኔ ሁሉ ማውቀው ነገር የለም። በቃ አማረኝ ማለት ከማረኝ እንደፈለገ ቢያምሽ ስታይ አይ እንደፈለገ ከዚህ በኋላ የምፈልገው ስማኝ፣ ከዚህ በኋላ የምፈልገው ተደግሶ ቤተሰብ እንዳለ ተሰብስቦ ሁሉም ነገር በቃ ሁሉም ነገር እንዲደረግ እፈልጋለሁ። ገባክ? ልጅ ቀልድ አይደለም። ልጅማ ቀልድ አይደለም። እኔ በወዴ የእሱን ልጅ ይዤ እሱ ከቤቲ ጋር እንትን እንዲህ አልፈልግም። ገባክ? ቀልድ ነው እንዴ? አኮስታ ነው መጀመሪያ ላይ የምናገር ነበረብሽ። ምንድነው የምነግርህ? አንተ ምን ቤት ነህ? ሁለቱን ማስጣላሻቸው። አንተ ምን ቤት ነህ? ምን ቤት ነህ? አንተ ምን አገባህ? ጭራሽ ምን አገባህ? አዎ በቃ አዎ። ምንድነው ሁሌ ስለማለቅስ ነው እንዴ? ጅል ነው የሚመስላችሁ? ቆይ እናንተ በዛውንስ በጣም በዛ። እኔ ያልኩሽ ይኸውልሽ ቀለበት ምን ስታረጊለት መናገር ነበረብሽ። ለኔ ነው ገባሽ አይደለ? ቻሽ ተረጋጊ። አሁን አንተ ምን ቤት የሚያደርግልኝ እሱ እንዴ? አንቺ ራስሽ ልከለሽ ምን ዛሬ